ሐዋሳ ሐይቅ መዝናኛው ይህንን ይመስላል። እስቲ በዚህ እንጀምራለን። ምን እንደሚመስል እያንዳንዱ ነገር አሳያችኋለሁ። እውነት ለመናገር ደስ የሚል መዝናኛ ነው። ውሃውም ራሱ በጣም ንጹህ ነው። ይህንን ይመስላል። አባይ የጀልባ ስንት ነው የሚያስከፍሉት? የጀልባው 100 ብር። እስከምን ድረስ ነው የሚያደርሱት? መሀል ድረስ። እነዚህ ምንድን ነው ስማቸው? ትናንሾቹ እነዚህ ምንድን ነው የሚባሉት ስማቸው? ታውቀው? አሳ ነው የምትመገበው? እንግዲህ እንደምታዩት አካባቢ በጣም ያምራል። አካባቢ ደግሞ ይመስላል። ብዙ ካፌዎች ነው ያሉት። ብዙ ካፌዎች ይገኛሉ። እንግዲህ ሀይቅ አካባቢ መጥታችሁ ለማታውቁ ያው ሐዋሳ አካባቢ መጥታችሁ ለማታውቁ ይህን ይመስላል። እፈራለሁ አሁን ጀልባ ላይ መውጣት። አሁን የእንትን ነው የሞተር ነው። አሁን ስንት ነው የሚያስከፍሉት? የምታስከፍለው እንደፈለክ ጉዞ አለ። እንደፈለክ ጉዞ አለ። አጭር ጉዞ፣ ረጅም ጉዞ። አሁን አጭሩ ስንት ነው? አጭሩ ማለት 400 ብር መሀል ደርሰን እንመጣለን። በዚህ ባንስ ተኩል ሰዓት ማስኬዶ አሞራ ገደል አለ። እስከዛ 1000 ብር ነው። እዛ ጋር መሀል አጭሯ ስንት ናት? አጭሯ 400 ብር ነው። 400 ብር 100 ብር ምናምን ሲሉ የነበሩ ታዲያ ምንድን ነው? ሰው ሲሞላ ነው 6-7 ሰው ሲሞላ 6-7 ሰው አንድ ላይ ሲሆን ለብቻዬ ነው 100 ብር። ማነው 400? ሀይሌ ሪዞርት ስንት? ሀይሌ ሪዞርት ድረስ ስንት ነው ያስከፍል? ዛት ይወርዳል ወይ ተማልሰት ነው? አይ ደርሶ መልስ ለማድረግ ደርሶ መልስ እዛ ጋር ለማዶች ጉማላ አለ። እስከዛ 2500 ብር ያልባ 3500 ነው የሚወጣው። ብዙ ሰው ሲኖር ማለት ኮንትራን ነው የሚወጣው። አሁን ይሄ ትንሽ ጀልባ ናትና አደጋ ምናምን ያስፈራ። ዋና በዚህ ይሄ ነው አንደኛ ጀልባ ትንሹ ማለት ነው። ትንሹ ይበልጣል ከትልቁ? አዎ ትንሹ ይበልጣል። በጣም ትሮጣለች። አደጋ ከመጣ እቺ ትንሿ በጣም ትችላለች። ስንት ሰው ነው የምትይዘው? 7 ሰው 15 ሰው እንደዛ። ግን የሚያስፈራው ይመስላል ትንሽ ነው የሚመስለው። ምንም ማስፈራ ዋና የንፋስ ሰዓት ራሱ ትንሹ አይገለበጥም። ትልቁ አንድ ከሄደ አይመለስም። አሁን ትልቁ አልመጣም አይደል? እንደ መርከብ የሚመስለው ባለ ደረጃ በዛ በኩል መጥቷል። ይሄ ደግሞ እንደ ደሴት ነገር ነው። ውሃ ላይ ነው ያለው ካፌው እንደምትመለከቱት በጣም ያምራል። አካባቢ በጣም ያምራል። ያው ካፌው ያለው እንትን ላይ ነው፣ ውሃ ላይ ነው ያለው እንደ ደሴት አይነት ማለት ነው። ውስጥ ግን እንደጠበቅኩት አይደለም፣ ብዙም አላማረኝም። ወደው ይመስላል። እስቲ ልቅረጸውና ያው ቤቱ የተንጠለጠለው ያው እንትን አይደለም፣ ደሴት ነገር ሳይሆን ልክ እንደ መርከብ ነው የተንጠለጠለውና አይደል? እናንተ ብዙ ጊዜ ትዝናናላችሁ እዚህ? ኦኬ። ስለዚህ አያስፈራም ማለት ነው። እንደዚህ አሁን መርከብ ምናምን ሲንቀሳቀስ እንትን ይሆናል፣ ያስፈራል። ይንቀሳቀሳል እንደ መርከብ ላይ እንዳለ ጀልባ ላይ እንዳለ የሚገርም። እስቲ ታች ያለውን ነው በቃ ልክ እንደዚህ ነው የቆመው። እግር አለው። የሚገርም። ይሄ ትልቁ ነው። ስንት ሰው ይዛል ግን በግምት?
ስንት ሰው ይዛል? ከታችም ከላይም ነው የሚይዘው። ግን አደጋ ምናምን ብዙ ገጥሞ ያውቃል? አደጋ ምናምን ብዙ ጊዜ ገጥሞ ያውቃል? ችግር ምናምን አይገጥምማ? ዞንዶ ምናምን የለም እዚህ? ጉማሬ ነው ያለው? ምንም የለም? ሾፒንጋቸው ደግሞ ይሄን ይመስላል። ሾፒንጉ ይመስላል። እስቲ የእቃ ዋጋ እንጠይቃለን። ሀዋሳ እንደምታውቁት ሞተር ይበዛል እና ባህላዊ ቅርጻ ቅርጽም አለ፣ መስቀሎቹም አሉ። የእንጨት ስራዎች ያምራሉ። ቅርጻ ቅርጾች አሉ። ዘንቢሉ ስንት ነው የሚሸጠው? 350 የወንዶች ባርኔጣ ስንት ነው? እንደዚህ 700 ወደደ። የሴቶችም ተመሳሳይ የእነሱ ይጨምራል ነው። ጀልባው ጋር እየገባን ነው። ታችኛው ክፍል ይሄንን ይመስላል። ላይኛው ክፍል ደግሞ ይሄንን ይመስላል። ያስፈራል። ለአዲስ ሰው ማለት ነው። እንግዲህ ጀልባው እየተንቀሳቀሰ ነው። ሀዋሳ ሐይቅ እችን ትመስላለች። እስቲ ካሜራው አሁን ፊቴን አላያችሁ። ሀዋሳ ከጀርባ የምታዩት የመድኃኒዓለም ቤተክርስቲያን ነው። በጣም ትልቅ ቤተክርስቲያን ነው። በጣም በሚያምር ዲዛይን እየተሰራ ነው ያለው። አካባቢው ይህን ይመስላል። በደንብ ላሳያችሁ። አካባቢው ይህንን ይመስላል። ዙም ላድርገውና ይህ እንግዲህ ስልኬ ብቻ እንዳይወድቅብኝ ሰብስክራይብ ያላደረጋችሁ እንግዲህ አትርሱ። የጀልባው በ100 ብር ነው። ኦኬ በ100 ብር እንደዚህ መዝናናቱ በ100 ብር ይገርማል። ብቻ
አሁን የጀልባ ሞተር ጠፍቷል። ያው ሊዞር ነው፣ ሊዞር ስለሆነ ነው። ወደ ነበርንበት ልንመለስ ነው ማለት ነው። ብዙ ጀልባ ነው ያሉት። የትንሾቹ ግን ዋጋቸው ይወደዳል። 400 ነው ያለ ያን ቅድም። የትንሾቹ ዋጋቸው ይወደዳል። አይሆፕ ከኔ ጋር እንደተዝናናችሁ። አሁን ዋጋው ንገረሽ። ትልቁ ኦኬ፣ ትናንሾቹ 150 እንግዲህ አንዱን መገባለሁ እኔ። አቀራረቡ ይህንን ይመስላል እንደምታዩት። ቅድም በቪዲዮ ያየናት ቅድስት ቤተሳን ይህች ትመስላለች። ዲዛይኑ በጣም ነው የሚያምረው። እስቲ በፊት ለፊት አሳያቸዋለሁ። እስቲ ተመልከቱ እንዴት ነው የሚያምረው። ወደዚህ የመጣበት አንድ ምክንያት ይህንን መናፈሻ እንዲህ እንዳሳምረው ነበር በስዕል ስራ። እኔና ሌሎች ረዳት ሰዓሊያን እንደዚህ ያሳምረነዋል። እንዴት አገኛችሁት? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡ። እንዲሁም እንዳልኳችሁ ሳብስክራይብ አያስከፍልም። ሳብስክራይብ ስታደርጉ ለቻናሉ እድገት ይጠቅማልና ትኩስ መረጃዎችም እያቀበልኩ እገኛለሁ። ሳብስክራይብ አድርጉና ቤተሰብ ነው